ዑለማዎቻችንን በዚህ ደረጃ በመናቃችን እኛም ናህኑ ሪጃሉን ወሁም ሪጃል እኛም እነሱም ጎግል ሰርች ስላደረኩኝ የሆነች ነገር መንደር ላይ ወጥቼ መድረክ ላይ ወጥቼ ስለተናገርኩኝ ምላሰ ጮሌ ስለሆንኩኝ ራሴን አለቄና ከፍ አድርጌ ከነሸኽ እገሌ ከነፉላን እገሌ ጋር እኩል አድርጌ ትንሽ ብንበላለጥ ነው እንደውም በተለያየ ነገር ባገላለጽና በሆነ በዓለማዊ አገላለጽ በዘመናዊነቱ ይበልጣቸዋለሁ የሚለው እሳቤ በመምጣቱ አማካይነት ዑለማዎች ያላቸው ቦታ እንደምታውቁት ሆኗል። ዛሬ አይደል ዑለማዎች ያላቸው ቦታ እንደምታውቁት ሆኗል። ዑለማዎቻችንን ባወረድን ቁጥር ዑለማዎቻችንን በናቀን ቁጥር ይሄ ንቀቱ የቃል ንቀት ባይኖርም በተግባር በናቅናቸው ቁጥር ፈዕለሙ ወደ ታች እየዘቀጠና እየወረደን የምንሄደው ጅማሮ እዛ ጋር ነው ያለው። ጅማሮ እዚያ ጋር ነው ያለው። ዑለማዎቻችንን ባከበርን ቁጥር የዑለማዎቻችንን ደረጃ ባወቅና ባላቅናቸው ቁጥር ከፍታችን የሚረጋገጠው እዚያ ጋር ነው። ለምን ያልክ እንደሆነ هذه الأمة እቺ ኡመት ያ ጀማዓ لا يرسل إليها نبي ولا رسول ከነብዩ በኋላ መልእክተኛ አይመጣላትም። ነብዩን ተክተው የሚያገለግሉት እነማን ናቸው? بنفس الحديث قال الحبيب صلى الله عليه وسلم العلماء ورثة الأنبياء አይደል ዑለማዎች የነብያቶች ወራሾች ናቸው። የነብያቶች ውርስ ናቸው። ራሳቸው ወራሾች ብቻ ሳይሆን ውርስም ናቸው ራሳቸው። ኢዘን ኡማው ከነብዮቹ የወረሰው ዑለማዎችን ባላቸው ዕውቀት ልክ ከነብይ የተወረሱ ናቸው። ራሳቸውም ነብይን ወርሰዋል በዕውቀት ኡማውም እነሱን ወርሷቸዋል ከነብይ አይደል። ኢዘን የወረስከውን ዕቃ ባላከውና ባከበርከው ቁጥር ያወረሰህን አካል አክብረሃል፣ አልቀሃል። ዑለማዎችን ባከበርን ቁጥር ነብዩን አልቀናል። ዑለማዎችን በንቀት አይንና በትንሽ አይን ባየናቸው ቁጥር ነብዩን ሰለላሁ ዐለይሂ ወሰለም አንቀናል፣ አውርደናል። በተዘዋዋሪ ደግሞ የአላህንም ሱብሓነሁ ወተዓላ ሐቅ አጉድለናል። ኢዘን እኽዋን ዛሬ ወትሮውን ዑለማዎች 24 ሰዓት ገጠር የቀራችሁ ደረሳዎች መቼም ታውቃላችሁ አይደል? ባዕደል ፈጅር ቡና ትኑርም አትኑርም በቆሎ ውሃ የመሰለ ቡኒ ወደ ፍረስ ያለ ውሃ ጨው የበዛበት ቡና በቆሎ እሷን ቀበልተ ሸኹየውም እሱን በልተው ካንተው ጋር ደርሱ ተጀመረ። ዙሁር ተሰገደ። የሆነ ነገር ደረቅ ቂጣ መጥቶ እሷን በውሃ ምናምን በልተ ደርሱ ቀጠለ አይደል? እስከ ዓስር ኢላ አኺሪ። ሌሎች ደግሞ ስፔሻሊ የሚቀሩ ደረሳዎች ደግሞ የተቃረቡ ለተመርቀው ሊወጡ የተቃረቡ ደረሳዎች ካሉ ደግሞ ስፔሻል ክላስ ተብሎ ለነሱ ከዓስር በኋላ የሚሰጣቸው። ኢዘን ባዕደል ፈጅር ጀምሮ ኢላ ሰላቲል መግሪብ ዑለማዎቹ ቂርአት ላይ ያሉት እርሻ የለ ምን የለ ምን የለ ምን የለ ምን የለ። በዚህ ደረጃ ጊዜ ሰጥተው ሲያቀሩ በሰጡት ጊዜ ልክ ዱዓቶቹ ባላቸው ልቦናዊ ክብራቸውን ሰጥተው ልቦናዊ እንክብካቤያቸው ምንም ማድረግ ባይችሉ እንኳን ልቦናዊ ክብራቸውን ሰጥተው አክብረዋቸው አለቀዋቸዋል። ምንም ማድረግ አንችልም። ለዓሊሞቻችን ሀብቱ የለንም ምንም የለንም ምንበል ተማም ልብ ግን አለን። በልብ ማክበር ትልቅ ኢባዳ እኮ ነው። ቂሳ አጂባ አንዲት ቂሳ ልንገራችሁ።